በ30 ቀን ውስጥ ውጤት ለማየት አሁን የምነግራችሁ ነገሮች ማድረግ አለባችሁ። ስፖርት በግምት አይሆን። ነገር ግን ማወቅ ያለባችሁ በአንድ ወር ውስጥ ብቻ ቅርጽ በቅርጽ አትሆኑም፣ ወይንም 10 ኪሎ ጡንቻ በአንድ ጊዜ አትጨምሩም፣ ወይም ደግሞ በአንድ ወር ውስጥ ፊትነስ ሞዴል አትሆኑም። ነገር ግን አሁን የምነግራችሁ ነገሮች የምታረጉ ከሆነ በአንድ ወር ውስጥ ውፍረት ትቀንሳላችሁ፣ ጡንቻ ትገነባላችሁ፣ ጥንካሬያችሁ ይጨምራል፣ የኃይላችሁ መጠን ይስተካከላል፣ እንዲሁም ጥሩ ልምዶችን ማካበት ትጀምራላችሁ። ነገር ግን በዋነኛነት የሚታይ ለውጥ በአንድ ወር ውስጥ ማየት ትችላላችሁ። ይሄ ቲዮሪ አይደለም፣ ሪል ለሆኑ ክላይንቶች የምሰጠው ፕላን ነው። በመጀመሪያ የምናየው ትሬኒንግ ነው። እንዴት ነው ስፖርት መስራት ያለባችሁ? የመጀመሪያው ህግ በሳምንት ከ4 እስከ 5 ቀን ስፖርት መስራት አለባችሁ። በሳምንት 6 ቀን አትሰሩም፣ በሳምንት 7 ቀንም አትሰሩም። በየቀኑ ተከታታይ ስፖርት እየሰራችሁ ከሆነና ለውጥ የማታዩ ከሆነ የመጀመሪያው በአግባቡ ሪከቨር እያደረጋችሁ አይደለም፣ ሰውነታችሁ ማገገም አለበት። ሁለተኛው የሚያንስ መጠን እየተመገባችሁ ነው፣ ወይንም ደግሞ ትሬኒንጋችሁ ስትራክቸር የለውም። ትክክለኛ የሆነ የስፖርት አሰራር እቅድ ያስፈልጋችኋል። ስፖርት በምትሰሩ ሰዓት ሳምንታችሁ ይሄን መምሰል አለበት። የመጀመሪያ ቀን አፐር ባዲ ከወገብ በላይ ትሰራላችሁ። ይህም ከወገብ በላይ ያሉትን ጡንቻዎች ሁሉንም ያሰራላችኋል። እዚህ ስክሪን ላይ የምታዩትን ትሬኒንጎች የምትከተሉ ከሆነ ከወገብ በላይ ያሉትን ጡንቻዎቻችሁን በአግባቡ ለማሰራት ክብደት ለመቀነስም ጡንቻ መገንባት ለምትፈልጉ ሰዎች በአግባቡ ይረዷችኋል። ሁለተኛ ቀን ከወገብ በታች ትሰራላችሁ። ይህም ሎወር ባዲ መስሎችን ሁሉንም ያሰራላችኋል። እነዚህን ትሬኒንጎች ከነዙራቸውና ከነድግሞሻቸው የምትሰሩ ከሆነ ከወገብ በታች ያለውን ሰውነታችሁን ጡንቻችሁንም ለመገንባት ስብ መጠንንም ለመቀነስ ጥንካሬንም ለመጨመር ይረዳሉ። ሶስተኛው ቀን ላይ እረፍት ትወስዳላችሁ፣ ወይንም ቀለል ያለ የትንፋሽ ስራ ትሰራላችሁ። አራተኛ ቀን ላይ አሁንም መልሳችሁ ከወገብ በላይ የአፐር ባዲ ጡንቻዎችን ታሰራላችሁ። ሁለተኛ ዙር በምትደግሙት ሰዓት መጀመሪያ ከሰራችኋቸው የጡንቻ አንግሎች የተቀየረ አንግልን ተጠቅማችሁ ትሰራላችሁ። እዚህ ስክሪን ላይ የምታዩቸው ስፖርቶች አንግላቸው ተቀይሮ ሁለተኛውን የአፐር ባዲ ጡንቻችሁን እንድታሰሩ ይረዳችኋል። አምስተኛ ቀን የምንሰራውን ስፖርት ከመናገሬ በፊት ዩቲዩብ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ኒርሊ 40,000 ሰብስክራይበር እየደረስን ነው። ከልብ አመሰግናለሁ። አምስተኛ ቀን ላይ የምትሰሩት ሎወር ባዲን ከኮንዲሽኒንግ እንቅስቃሴዎች ጋር አንድ ላይ በማጣመር ነው። ከወገብ በታች ያሉትን እንቅስቃሴዎች በምትሰሩ ሰዓት የሰውነት ክብደታችሁን መቀነስ ስለምትፈልጉ፣ ከፍተኛ የሆነ ጉልበት ስለሚፈልጉ ጥሩ የሆነ ፋት በርን የማድረግ አቅም አላቸው። እንዲሁም ጡንቻ መገንባት ለምትፈልጉ ሎወር ባዲ ላይ ትኩረት አድርጋችሁ በምትሰሩ ሰዓት በቂ የሆነ ቴስቴስትሮን ሰውነታችሁ እንዲያመነጭ ስለሚረዷችሁ አፐር ባዲያችሁ ላይ እንዲሁም አጠቃላይ የሰውነታችሁን ኮምፖዚሽን ለማስተካከል የሎወር ባዲ እንቅስቃሴዎች ይረዷችኋል። እዚሁ ላይ የኮንዲሽኒንግ እንቅስቃሴዎች በምታጣምሩ ሰዓት ጥሩ የሆነ ትንፋሽ እንዲኖራችሁ እንዲሁም እምብርት ስር፣ ደረት ላይ፣ ጀርባ ላይ፣ አንገት ላይ የተለያየ ሰውነት ፓርታችሁ ላይ የማትፈልጓቸውን ስቦች ለማቃጠል እነዚህ የኮንዲሽኒንግ እንቅስቃሴዎች ይረዷችኋል። ሎወር ባዲ እና ኮንዲሽኒንግ እንቅስቃሴዎች ብዙ ካሎሪ በርን የማድረግ አቅም አላቸው። ትሬኒንግ በሚሰራ ሰዓት አብዛኛው ሰው የሚሳሳተው እዚህ ጋር ነው። ወርኪንግ ሴት በምትሰሩበት ሰዓት የምታቆሙበትን ፖይንት ልብ ማለት አለባችሁ። ድግግሞሾችን ወይም ሬፒቲሽኖችን በምትሰሩ ሰዓት እስከ ፌሊየር ወይም እስከሚያቅታችሁ ድረስ የምትሰሩ ከሆነ ጫና ታበዛላችሁ። እንዲሁም የአቅማችሁን ያክል ደግሞ ራሳችሁን የማትጫኑትና የአቅማችሁን ያክል የማትሰሩ ከሆነ ደግሞ ያ ጫና በጣም ይቀላችሁና ጥሩ ውጤት አታዩም። ስለዚህ ማቆም ያለባችሁና መቀጠል ያለባችሁን ፖይንት በዚህ መንገድ መለየት ትችላላችሁ። ስፖርት በምትሰሩ ሰዓት ልብ ማለት ያለባችሁ አርፒኢን በትክክል አንደርስታንድ ማድረግ ጥሩ ውጤት እንድታዩ ይረዳችኋል። አርፒኢ ማለት ሬፕ ኢን ሪዘርቭ ነው። እንቅስቃሴዎችን በምትሰሩ ሰዓት ለምሳሌ 10 ኪሎን አንስታችሁ መስራት የምትችሉት 10 ድግግሞሽ ብቻ ከሆነና ከ10 በኋላ አንድ እንኳን መጨመር ካልቻላችሁ የእናንተ አጠቃላይ አቅም 10 ከሆነ 8 ላይ ማቆም አለባችሁ። አጠቃላይ አቅማችሁ 2 ሴቭ እያደረጋችሁ የምትሰሩ ከሆነ ሙሉ ትሬኒንጋችሁን በአግባቡ መስራት ትችላላችሁ። እንዲሁም ጥሩ የሆነ መስል ማይንድ ኮኔክሽን ኳሊቲ የሆነና ትክክለኛ የሆነ ፎርም ጠብቃችሁ መስራት ትችላላችሁ። ነገር ግን ከአጠቃላይ አቅማችሁ ከ2 በላይ አብዝታችሁ የምትተው ከሆነና ከ10 አጠቃላይ አቅማችሁ 6 እና 7 ላይ መታቆሙ ከሆነ ደግሞ አጠቃላይ የምታሳርፉት ጫና አነስተኛ ይሆናል። ስለዚህ ድግግሞሻችሁን የምታቆሙበት የአርፒ መጠን ውጤታችሁ ላይ ጥሩ የሆነ ተጽዕኖ አለው። ስለዚህ አርፒ ለማስተካከል አቅማችሁ 10 እና ከዛ በላይ ከሆነ ክብደቱን በመጨመር የአጠቃላይ የምትሰሩትን ድግግሞሽ ማኔጅ ማድረግ ትችላላችሁ። 30 ቀን ውስጥ አጠቃላይ የሚኖራችሁ የፕሮግሬሲቭ ኦቨርሎድ ሜተድ 1 ወይንም 2 ተጨማሪ ድግግሞሾችን መጨመር ወይንም ከ1 እስከ 2 ኪሎ ጨምራችሁ ማንሳት አለባችሁ። ከዚህ በላይ ኪሎ የምትጨምሩ ከሆነ ኢጎ ሊፍቲንግ ይሆናል።
ከትሬኒንግ ቀጥሎ በሁለተኛነት የምናገኘው የአመጋገብ እቅድ ወይንም ዳይት ፕላን ነው። ለሚቀጥሉት 30 ቀኖች ውስብስብ የሆኑ የዳይት ፕላኖችን ተዋቸው። አሁን የምነግራችሁን የዳይት ፕላን ስትራክቸር መከተል ትችላላችሁ። ከአመጋገብ ውስጥ the most important thing ፕሮቲን ነው። ከ1.6 እስከ 2 ግራም ፕሮቲን በ1 ኪሎ የሰውነት ክብደት ማግኘት አለባችሁ። ወይንም 50 ኪሎ የሆነ ሰው 100 ግራም ፕሮቲን በቀን ማግኘት አለበት። የሰውነት ክብደታችሁን 2 እጥፍ አጠቃላይ የፕሮቲን መጠን በቀን ውስጥ ማግኘት አለባችሁ። እንቁላል፣ ዶሮ፣ አሳ፣ ቀይ ስጋ፣ ግሪክ እርጎ፣ ቶፉ፣ ባቄላ፣ አኩሪ አተር እንዲሁም ፕሮቲን ፓውደር ጥሩ የፕሮቲን አማራጮች ናቸው። የፕሮቲን መጠናችሁን የማታሟሉ ከሆነ ሰውነታችሁ ለመቀየር ይቸገራል። ካርቦሃይድሬቶች ሰዎች ካርቦችን ይፈራሉ፣ ምክንያቱም ብዙ ጊዜ እንደዛ ተደርጎ ስለሚነገረን። ነገር ግን ካርቦሃይድሬቶችን ስማርት በሆነ መንገድ መጠቀም ለለውጣችሁ ይረዳችኋል። ካርቦሃይድሬታችሁን ስፖርት ከመግባታችሁና ስፖርት ከጨረሳችሁ በኋላ ተመገቧቸው። ጥሩ የካርቦሃይድሬት ምንጮች ሩዝ፣ ድንች፣ ኦትስ፣ የገብስ ዳቦና ፍራፍሬዎች ጥሩ የካርቦሃይድሬት ምንጮች ናቸው። እቅዳችሁ ፋትን መቀነስ ከሆነ እንቅልፍ ከመተኛታችሁ በፊት ካርቦሃይድሬት መጠቀም የለባችሁ። እንዲሁም አጠቃላይ የካርቦሃይድሬት መጠናችሁን መቀነስ አለባችሁ። ነገር ግን የምትጠቀሙትን ካርቦሃይድሬቶች ከትሬኒንግ በፊትና ከትሬኒንግ በኋላ አቀራረባችሁ መጠቀም ጥሩ የሆነ ኢነርጂ ኖሯችሁ ጥሩ ስፖርት እንድትሰሩ በትክክል ትሬን እንድታደርጉ ያግዟቸዋል። ሶስተኛው የማክሮ አይነቶች ፋቶች ናቸው። ፋቶችን በተቻለ መጠን ሎው ፋት ዳይት መከተል አለባችሁ። እንዲሁም ኮንትሮል የሆኑ መጠናቸውን ልትቆጣጠሩት ይገባል። ጥሩ የሚባሉ የፋት አይነቶች የወይራ ዘይት፣ አቮካዶ እና የለውዝ ቅቤ ጥሩ እና ጤናማ የፋት ሶርሶች ናቸው። እነዚህን የፋት ሶርሶች ምግባችሁ ውስጥ ከ1 እስከ 2 ሰርቪንግ ማካተት ትችላላችሁ። በዚህ መሰረት የተዋቀሩትን እዚህ ስክሪን ላይ የምታዩቸውን የአመጋገብ እቅዶች እንደ ምሳሌ መከተል ትችላላችሁ። ማጂክ የሆነ ዳይት ፕላን ሳይሆን የሚያስፈልጋችሁ ስትራክቸር ያለው ዳይት ፕላን ነው የሚረዳችሁ። ሶስተኛው የምናዘወትረው ልማድ ሰውነታችንን የመቀየር አቅም አለው። ይህም በዋነኛነት የሚጠቀሰው እንቅልፍ ነው። እንቅልፍ ኦፕሽናል አይደለም። ከ6 ሰዓት በታች የምትተኙ ከሆነ ሰውነታችሁ ፋት በርን ማድረግ አይችልም፣ ጡንቻ ለመገንባት ይቸገራል፣ እንዲሁም በአግባቡ ሪከቨር ማድረግ አይችልም። እንዲሁም ጃንክ ፉዶችን ሰውነታችሁ ክሬቭ ማድረግ ይጀምራል። ከ7 እስከ 9 ሰዓት ለመተኛት ታርጌት አድርጉ። እንዲሁም የምትተኙበትና እንዲሁም ከእንቅልፍ የምትነሱበት ሰዓት ተመሳሳይ መሆን አለበት። ዴሊ ስቴፖች፣ እነዚህ ብዙ ሰው ልብ የማይላቸው ነገር ግን ፋትን ሉዝ ለማድረጊያ ሂድን የሆኑ ሴክሬት ናቸው። በቀን ከ8000 እስከ 10000 ስቴፖችን ለማግኘት ታርጌት አድርጉ። ሁሌም ክሬዚ የሆነ ካርዲዮ አያስፈልጋችሁም። ምግብ ከተመገባችሁ በኋላ ወክ አርጉ። እንዲሁም ስልክን በምታወሩ ሰዓት ወክ አርጉ። እነዚህ ብቻ ሰውነታችሁ ላይ ሲግኒፊካንት የሆነ ለውጥ ማምጣት ይችላሉ። በስተመጨረሻ የምናየው የውሃ አጠቃቀምን ነው። በቀን ውስጥ ከ3 እስከ 4 ሊትር ውሃ ማግኘት መቻል አለባችሁ። ዲሃይድሬትድ የምትሆኑ ከሆነ ፐርፎርማንሳችሁን፣ ሪከቨሪያችሁን ይጎዳባችኋል። ሃይድሬትድ እንደሆናችሁ ለማረጋገጫ የሽንት ከለር ነጭ ወይንም ፈዘዝ ያለ ቢጫ መሆን አለበት። እነዚህን ሁሉ ካደረጋችሁ በ30 ቀን ውስጥ ምንድነው ኤክስፔክት ማድረግ ያለባችሁ? የመጀመሪያው ሳምንት ላይ ጥንካሬያችሁ ይጨምራል። እንዲሁም ሰውነታችሁ በትክክል ፓምፕ ማድረግ ይጀምራል። የስፖርት ፍላጎታችሁም ይጨምራል። ሁለተኛው ሳምንት ላይ የሰውነት ክብደታችሁ ሊቀንስ ይችላል። ወገባችሁ እንደቀነሰ ይሰማችኋል። እንዲሁም ልብስ በምትለብሱ ሰዓት ሰውነታችሁ እየተቀየረ እንደሆነ ይታወቃችኋል። ሶስተኛው ሳምንት ላይ የሚታይ የጡንቻ መጠንከር ታስተውላላችሁ። እንዲሁም ፖስቸራችሁ፣ ተክለ ሰውነታችሁ ላይ ለውጥ ማየት ትጀምራላችሁ። ኮንፊደንሳችሁ በጣም እየጨመረ ይሄዳል። አራተኛው ሳምንት ላይ ተጨባጭ የሆነ የሚታይ ለውጥ ይኖራችኋል። ፐርፌክት አይደለም፣ ነገር ግን ቀጣይነት ያለው። እዚህ ጋር ማስተዋል ያለባችሁ የሁሉም ሰው ግብና የሁሉም ሰውነት ስለሚለያይ እንደ እቅዳችሁ ፕላኖቹን ለእናንተ እንዲመች አድርጋችሁ ማስተካከል አለባችሁ። ክብደት መቀነስ የሚፈልግ ሰው ከአጠቃላይ ከሜንቴናንስ ካሎሪው ላይ ከ300 እስከ 500 ካሎሪ ቀንሶ መመገብ አለበት። እንዲሁም ክብደት መጨመር የሚፈልግ ሰው ከሜንቴናንስ ካሎሪው ላይ ተጨማሪ ከ300 እስከ 500 ካሎሪዎችን ጨምሮ መመገብ አለበት። ሜንቴናንስ ካሎሪያችሁን ለማወቅ የምትቸገሩ ከሆነ ዲስክሪፕሽን ቦክስ ላይ ሊንክ አስቀምጥላችኋለሁ። እዛ ሊንክ ላይ በመግባት የሚጠይቃችሁን ኢንፎርሜሽን ከሞላችሁለት በኋላ አጠቃላይ ሜንቴናንስ ካሎሪያችሁን ይሰጣችኋል። በዛም እንደ ግባችሁ እቅዳችሁን ማስተካከል አለባችሁ። በ30 ቀን ውስጥ ስፖርት ተጀምሮ አያልቅም። ቀጣይነት ሊኖረው ይገባል። ለረጅም ጊዜ መስራት መቻል አለባችሁ።
ተጨባጭ የሆነ ውጤት ለማየት ከ3 እስከ 6 ወር ያስፈልጋችኋል። አይ ሆፕ ይሄን ቪዲዮ እንደወደዳችሁት፣ ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ሰብስክራይብ አድርጋችሁ ጆሮን ሰፖርት ለምታደርጉ ከልብ አመሰግናለሁ። ኒርሊ 40,000 ሰብስክራይበር ደርሰናል። ከልብ አመሰግናለሁ። የኔን ኦንላይን ኮቺንግ ጆይን ማድረግ የምትፈልጉ እዚህ ስክሪን ላይ እንደምታዩት ራሳችሁ ትራንስፎርም ማድረግ የምትፈልጉ ታች ላይ ባለው የዋትስአፕ አድራሻ የኢሜል አድራሻ ጽፋችሁልኝ ፎርም ተሰጥቷችሁ በዛ ፎርም ሞልታችሁ ሬጂስተር አድርጋችሁ ራሳችሁ ትራንስፎርም ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደርጉልን ኤሌፋንት ኒውትሪሽኖች ኦሪጂናል የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። ታች ላይ ባለው ስልክ ደውሉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።